ሰላም እንዴት አላችሁ? የዶክተር ስቴቨን አር ኮቪን መጽሐፍ ሪቪው እያደረኩ ነበር ሰሞኑን እና በሶስት ክፍሎች ያው እነዚህን ሰባቱን ልምዶች ውስጥ ሶስቱን ልምዶች አቅርቤ ነበረ እና አሁን ደግሞ የሚከተለውን አራተኛውን ልምድ ማለትም ቲንክ ዊን ዊን የሚለውን በዚህ ቪዲዮ ልነግራችሁ ነው የመጣሁት እና ቲንክ ዊን ዊን የሚለው ሀሳብ ምንድነው? እርሶም ሆነ ከአብሮ ከሚደራደሩት ሰው ጋር በሚያደርጉት የጋራ ግንኙነት ሁለታችሁ አሸናፊ የምትሆኑበትን መንገድ መፈለግና አብሮ በዘላቂነት ለመስራት የሚያስችል አስተሳሰብ ነው እና ይህ ከሌላ ሰው ጋር ከራሳችን ከግላችን ወጥተን ከሌላ ሰው ጋር በምናደርገው ግንኙነት ውስጥ ዘላቂ የሆነ ግንኙነት ለመመስረት እና ሰዎች በተደጋጋሚ ከእርሶ ጋር እንዲሰሩ ከእርሶ ጋር እንዲተባበሩ በር የሚከፍት ጥሩ አስተሳሰብ ነው ማለት ነው እና ቲንክ ዊን ዊን ከሰባቱ ልምዶች አንዱና እጅግ ጠቃሚው ነው ማለት ነው። በእርግጥ ሌሎች አይነት ሪሌሽንሺፖች ወይም ግንኙነቶች አሉ፣ ግን ዘላቂነት የላቸውም። ይህንንም መጽሐፉ ላይ ኮቪ አስቀምጧል እና ከነዚህ መሀል ቀጥሎ ያለው ዊን ሉዝ የሚባል አለ። ዊን ሉዝ ማለት እኔ አሸንፋለሁ አንተ ተሸነፋለህ። ይሄ ማለት የልጅነት አስተሳሰብ ነው። ያለኝን ገንዘብ ያለኝን ጉልበት በመጠቀም እኔ ላሸንፍ አንተ ተሸነፍ ማለት ነው። ይሄ አያስኬድም፣ አያዛልቅም ማለት ነው ሪሌሽንሺፑ። ቀጥሎ ሉዝ ዊንም ሊሆን ይችላል። እኔ ሉዝ ላርግ አንተ ዊን አርግ ሊሆን ይችላል። ይሄም ቢሆን ከተስማማችሁ በኋላ ከጊዜ በኋላ የሚቆጫችሁና የሚያጣላችሁ ነገር ሊሆን ይችላል ማለት ነው። ቀጥሎ ሉዝ ሉዝ ሊሆን ይችላል። ይሄም ማለት ምንድነው? እኔም አላገኝም አንተም አታገኝም አይነት ነገር ማለት ነው። እርስ በርስ የመመቀኛኘት እርስ በርስ የመጠፋፋት አይነት አካሄድ፣ ይህም ትክክል እንዳልሆነ ሲያስቀምጥ ቀጥሎ ዊን ዊን ኦር ኖ ዲል የሚልም ሀሳብ አለ ማለት ነው እና ዊን ዊን ኦር ኖ ዲል ማለት ምንድነው? እኔም ሆንኩ አንተ ሁለታችንም ማሸነፋችንን እርግጠኛ እስካልሆን ድረስ ለጋራ ጥቅማችን ሲባል ዲል አናደርግም ወይም አንስማማም፣ ግንኙነታችንን ፕሮቴክት ለማድረግ ሲባል ብሎ የሚታሰብ አስተሳሰብ ሲሆን ይሄም የዊን ዊን ከፍ ያለ አስተሳሰብ ነው ማለት ነው እና በአጠቃላይ ምንድነው ኢፌክቲቭ የሆኑ ሰዎች ሁልጊዜም ዊን ዊንን ያስባሉ ማለት ነው እና ዊን ዊን አስተሳሰብ እንዲኖረው አንድ ሰው ግን ምን ማድረግ አለበት ስንል ዊን ዊን ባህሪ እንዲኖረን የሚያደርጉ ነገሮች ምንድን ናቸው? አንደኛው ታማኝነት ነው። ለራሳችንም ሆነ አብረን ለምንደራደረው ሰው ታማኝ መሆን አለብን። ሁለተኛ ብስለት ማቹሪቲ ያስፈልጋል። በስሜታዊነት በቁጣ በምናምን ሳይሆን ስሜትን በመግራትና በትክክል ኦብጀክቲቭሊ ነገሩን በማየት መደራደር መቻል ያስፈልጋል። ሶስተኛው የተትረፈረፈ ለሁሉም የሚበቃ ነገር አለ ብሎ ማሰብ ወይም አባንዳንስ፣ እንደዛ አይነት አስተሳሰብ ያለው ሰው ሁሌም ስለ ዊን ዊን ማሰብ ይችላል ማለት ነው እና ዊን ዊን ታማኝነት፣ እርስ በርስ መተማመን ያለበት እና ጠንካራ የሆነ ግንኙነት ትፈጥራለህ ማለት ነው ህይወትህ ላይ እና ዊን ዊን ማሰብ በመጽሐፍ ውስጥ የተጠቀሰው አራተኛው ልምድ ነው። ሁሌም ከሰዎች ጋር በምታደርጉት ግንኙነት ዊን ዊን በማሰብ ግንኙነታችሁን እንድታደርጉና በጋራ ከሰዎች ጋር በመተባበር ዘላቂ የሆነ በመተማመን ላይ የተመሰረተ ግንኙነት እንዲገነቡ የሚረዳ ሀሳብ ስለሆነ ይህንን እንደተጠቀሙ አሳስባለሁ። አመሰግናለሁ።